ሰላም ውድና የተከበራችሁ የቲጂ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? አለን እግዚአብሔር ይመስገን። እንኳን አደረሳችሁ። ዛሬ ተከብሮ ተውሎ ለሚውሉ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በየዓመቱ በየወሩ ተከብሮ ለሚውሉ ቅዱሳን መላእክት እንኳን አደረሳችሁ እያልኩኝ ወደ ጥያቄ ይገባለሁ ማለት ነው። በመጀመሪያ ወዳችሁና ፈቅዳችሁ ለዚህ ዩቱብ ስለምትከታተሉ በጣም ከልብ ምስጋና የላቀ ነው። ሲቀጥል ደግሞ ለዚህ ዩቱብ አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን የተጫናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሲቀጥል ደግሞ ሁለተኛው ዛሬ ይዤላችሁ የመጣችሁት ሁለት ዋና ነገሮችን ይዤላችሁ የመጣሁት አንደኛ እኛ በስደትም ሆነ በሀገር ቤትም ሆነ ባለንበት አቅጣጫና ባለንበት ቦታ የምናደርጋቸው የምንወስናቸው ነገሮችን እንዴት እናያቸዋለን? እንዴትስ በጽናት እናልፋቸዋለን? ለምሳሌ አሁን አንድ ርዕስ ላንሳላችሁ። በጣም ከአቅማችን በላይ የሆነ ችግር ቢገጥመን ያንን ችግር ለማስወገድ ምን ማድረግ አለብን? በምን አይነት መልኩ ነው ያንን ነገር ማሳለፍ የምንችለው የሚለውን ይዘን እንከተላለን። ሲቀጥል ሁለተኛው ጥያቄ ደግሞ ወይም ሁለተኛው የእህታችን ጥያቄ ምን ይላል መሰላችሁ? እህታችን አለች ጽናት ማለት ምን ማለት ነው? እርግጠኛ ነኝ ጽናት የሚለውን ድራማ ብዙ ጊዜ ትከታተሉታላችሁ። ከዛ ድራማ ምን እንደተማራችሁ በዚሁም ታሳውቁኛላችሁ ማለት ነው። ግን ድራማው ሳይሆን ጽናት በስንት ይከፈላል ነው የሚለው ይሄ ጥያቄው። ጽናት በስንት አይነት ይከፈላል? ወይስ ጽናት ማለት ምን ማለት ነው ነው ጥያቄዋ። ሁለት ነው። አንዱ ጽናት በስንት ይከፈላል፣ ጽናት ደግሞ ምን ማለት ነው ነው ጥያቄዋ ማለት ነው። ስለዚህ የእህታችንን ጥያቄ ለመመለስ ሁላችሁም ካላችሁ ከተሞክሯችሁ ሁላችሁም ኮሜንት ላይ ያሳውቁኝ ማለት ነው። ጽናት ማለት እናንተ አሁን ከፊልሙ የተረዳችሁት፣ አሁን ለምሳሌ ኪራ በጣም ቁጡ ተናዳጅ ነው በጽናት መልክ ስንመለከተው ማለት ነው። ጽናት ደግሞ ትዕግስተኛ፣ ችግር መከራ እየተፈራረቀባት ብዙ ነገር አሁን ራሱ ገጠር ላይ ተቀምጠው ባሉበት ሰዓት የበዛብኝ ወንድም ምንድነው ከሱ የሚታየው ባህሪ፣ ከሱ ባህሪ ያለው በነገራችን ላይ ማለት ነው በቤተሰቦቻችንና የሁላችንም ባህሪ ላይ ያለ ነው እንደዚህ አይነት ባህሪ። አንዳንድ መናፍስት ውስጣችን ላይ ሲያደፍጡ እነዚህን ምልክቶች ይሰጣሉ። ዋና አላማቸው ምንድነው? ከሰው ጋር ጸብጸብ ማሰኘት፣ ከሰው ጋር ይሄ ነገረኛ ነው እንዲባል፣ ከሰው እንዲያሸሽ ነው የሚያደርገው። በትንሽ ነገር ይፈልጋል። ምክንያቱም ግብር ስለሚወስድ በዛ አማካኝነት ሰው ቢገድል የሆነ ሰው ቢፈረክስና ቢል የደም ግብር ስለሚወስድ ማለት ነው። ይሄን ነገር ትማሩበታላችሁ እህት ወንድሞቼ ማለት ነው። የእውነት በጣም ነው የምትማሩበት። እኔ ከተሞክሮዬና ከተረዳሁት ከተማርኩት ከአባቶች ከቅዱሳን መላእክት ከተገኘው ጥቅስ የአንዳንድ ሰዎች ባህሪ ምን አይነት ባህሪ እንዳለ ነው። በነገራችን ላይ መጽሐፍ ቅዱስ ገልጣችሁ ብታነቡ ወይም ደግሞ የተለያዩ ነገሮችን ብታነቡና ብትሉ ትረዳላችሁ ማለት ነው። የሰው ባህሪ ምን አይነት እንደሆነ ማለት ነው ስላችሁ። የሰው ባህሪ ስላችሁ ደግሞ እኔ ያን ሰው ባህሪ ላውቅ አልችልም፣ ግን በውስጣችን አድሮ የሚፈታተነው እርኩስ መንፈስ ባህሪ ነው ማለት ነው። እነዚህ ምልክት የሚያመጣው ጽናት አሁን ትዕግስተኛ፣ ሁሉን ቻይ፣ ግን ደግሞ ያነሰው ችሎ ዝም ብሎ በቃ የሆነ ፍዝዝ የሚያደርግ ነገር አለ ውስጣችን። ዝም ብለን ወደ መጥፎ ነገር እንድንሄድ ይገፋፋናል። ከተነሳን መጥፎ ነገር ለማድረግ ወደ ኋላ አንልም ማለት ነው። ስለዚህ ይህንን ነገር ትኩረት እያደረጋችሁበት ብትሄዱ መልካም ነው። ስለዚህ ከድራማው ብዙ ነገር መማር ትችላላችሁ ማለት ነው። እሺ ሁለተኛው ጥያቄ ጽናት በስንት ይከፈላል ነው የሚለው። ጽናት በብዙ አይነት ይከፈላል። አንደኛው ጽናት ማለት በትዕግስት፣ በመልካምነት፣ በዝምታ፣ በተለያዩ ነገሮች ሰውን ቀስ ብለህ የመረዳት ባህሪ፣ መጥፎ ነገርና ከባባድ ኃይለኝነት ራሱ በውስጣችን
እኛን ሊያሸንፉ የሚችሉ በህይወታችን ቢገጥሙ ራሱ በጽናትና በትዕግስት እናልፈዋለን ማለት ነው። የመጀመሪያው ዋነኛው ጽናት ካለ የማታልፈው ነገር የለም። እግዚአብሔር ሆይ ጽናት ስጠኝ፣ እንደ ኢዮብ ትዕግስተኛ አድርገኝ ይላሉ አባቶች። ምክንያቱም የኢዮብን ፊልም አይታችሁት ከሆነ በትዕግስቱ ነው እዚህ ደረጃ ያደረሰው። ሁሌም አመስጋኝ ነው፣ እግዚአብሔር ይመስገን ነው የሚለው። ስለዚህ እግዚአብሔር ይመስገን ስለሚል ባለው ነገር በተሰጠው ብቻ ነው የሚያመሰግነው። አያችሁ፣ ጽናት ማለት ዋነኛው ምክንያት ይሄ ነው። ጽናት፣ ትዕግስት ካለ የማታልፈው ነገር የለም። ጽናት ካለ የማታልፈው ነገር የለም ማለት ነው። እሺ፣ ሁለተኛው ደግሞ ጽናት በስንት ይከፈላል ለሚለው ጥያቄ ጽናት በ3 በ4 ይከፈላሉ። የትምህርት ጽናት አለ፣ የባህሪ ጽናት አለ። በባህሪያችን ጽናተኛ ከሆነ ጽናት ማለት ነው፣ ያን ነው ጽናተኛ። አሁን እኔ የሆነ ነገር ከባድ ነገር ገጠመኝ፣ ያን የገጠመኝን ነገር በጽናት አልፈዋለሁ ማለት ነው። ጽናት ካለኝ በትዕግስትና በዝምታ ነገሮችን አልፋቸዋለሁ። ኃይል ስጠኝ መድኃኔዓለም ብዬ ካለው ያንን ነገር ጽናት ይባላል ማለት ነው። ስለዚህ ሁለተኛው ደግሞ ጽናት ማለት ጽናት አለ። የትምህርት ቤት ማንበብም ይሆናል፣ የተለያዩ ነገሮችን ጽናት ይባላል። ሲቀጥል ደግሞ ለምሳሌ አሁን ጾለት እያነበብን ካለ ያንን አሁን እያጠናን ነገሮችን ለመማር ወይም እውቀትን ለመሸመት ሊሆን ይችላል። እነዛን ጽናት ይባላል ማለት ነው። በጥቅሉ አሁን ጽናት ብለነዋል አጠቃለን ሁሉንም ማለት ነው። ጽናት ሲባል አንድ ጽናት ብቻ ይመስላል፣ ግን 3 4 ጽናት አለ ማለት ነው። ስለዚህ እንድታውቁት ያህል የእህታችንም ጥያቄ ይሄን ነው። ጽናት በስንት ይከፈላል ነው። ቀላል ጥያቄ ነው የጠየቀችን ለተረዳውና ላገናዘበው ሰው። አሁን አንዳንድ ሰው እንዴ ጽናት ደግሞ ያው ጽናት ነው ይላል። በትምህርት በኩል ደረጃ ሲሄዱ እንዴ እንደምናጸናው አሁን የሆነ ትምህርት እናጠና የለ ልክ እንደዛ ጽናት ይባላል እንደዛ ብለው ያስባሉ በትምህርት በኩል ሲወስዱት። በሰዎች ባህሪ ደግሞ ስንወስደው የሰው ልጅ ምን አይነት ጽናት አለው ይላል። ስለዚህ እነዚህ ነገሮች ይከፈላሉ ማለት ነው። ትዕግስት ስንሳ እንዴት አድርገን እንወስደዋለን? የሰው ልጅ ትዕግስተኛ የሚሆነው በምን አይነት መልኩ ነው? እንደ ኢዮብ ትዕግስትን አድለኝ እንላለን። ይህን የምንልበት ምክንያት ትዕግስት ካለን ምን እናገኛለን? ትዕግስት ባይኖረንስ ምን ይጎለናል ብለን ማገናዘብ ያስፈልጋል። በነገራችን ላይ ትዕግስት ዋነኛ አስፈላጊ ነገር ነው። ዲያብሎስን ድል የምናደርግበት የምናሸንፍበት መሳሪያችን ነው። በውስጣችን ጎሚ ከሌለ፣ ቂም በቀል ከሌለ፣ በጽናት ነገሮችን የምናሳልፍ ከሆነ፣ በትዕግስት የምናልፍ ከሆነ ያን ጊዜ ሁሌም አሸናፊ ነው የምንሆነው። ችግር መከራ ራሱ ከባድ መከራ በውስጣችን በሰውነታችን ራሱ ቢያገር ሀት በሽታ ቢሆን ማለት ነው ውስጣችን ቢደክም ሰውነታችን ቢዝል ማለት ነው ጽናት ካለን ትዕግስት ካለን ባለን ነገር ተመስገን ይህንስ ማን አይቶበት ካልን ግን ሁሌም አሸናፊ ነን፣ ሁሌም ብርታት አለን። ምክንያቱም የሰራዊት ጌታ ዓለምን የፈጠረ መድኃኔዓለም ስላለ ያበረታናል ማለት ነው። ምን ነው ሰውን አልነቀፍንም፣ ሰውን አልሰደብንም፣ ሰውን አላንቋሸሽንም፣ በትዕግስት ዝም ብለናል። ዝምታ አሁን ዝምታ ምንድን ነው ስንል አንዳንድ ቦታዎች ላይ ዝም የሚባሉበት ቦታ አሉ። አንዳንድ ቦታ ላይ ደግሞ ዝም የማይባሉበት ቦታ አለ። ዝምታ ስንል ምን ማለታችን ነው? የሰው ልጅ በዝምታ ተውጦ የሚቆይበት ቦታ አለ። ዝም ስንል ነገሮችን አናስተውልም፣ ወይም ያነሰው ጅል ነው ሁሌ ዝም እንዳለ ብለን ማሰብ የለብንም። ዝም ያለበት የሆነ ምክንያት ይኖረዋል፣ ወይም የሆነ ምክንያት ይኖራታል። ያች ልጅ ዝም ስላለች ብቻ ጅል ናት ልንል አንችልም። ሰው ግን በአሁኑ ሰዓት በአሁኑ ዘመን የሰው ልጅ ዝም ሲል እንዴ ይቺ ልጅ ዝም ያለችው ሆና ነው ተጃጃለች። ዝምታ ወርቅ ነው ይባላል። ምንድን ነው? ለሰው ልጅ መጥፎ ነገር ላለመናገር ስትል ዝምታን ትመርጣለህ። ለሰው ልጅ መጥፎ ቃላትን
በጣም ነው የሚጎዳው ከምንም በላይ ለሰው ልጅ መጥፎ ቃላት፣ መጥፎ ንግግሮች ሰውን ውስጥ ገብቶ ይሰራሰራል። በትር ይሻላል ለሰው ልጅ ከስድብ በትር ይመራል። ብዙ ጊዜ ራሱ አንድ በጣም የሚጎዳ ስድብ ከምታ አንድ በትር ብትመታ ትመርጣለህ። 2-3 ብትመታ ራሱ ትመርጣለህ። በትር አንድ የመትቶ ምንም ሆነ ምንም በትር ነው በኋላ ድረስ። ቃላት ግን ውስጥ ሰርስሮ ይገባል። ስለዚህ የሰው ልጅ በዝምታው ውስጥ የተዋጡ ነገሮች ይኖራሉ። በዝምታው ብዙ መናገር የማንፈልጋቸው ነገሮች ይኖራሉ። ዝምታ መርጦ ያነሰው ዝም ስላለ ብቻ ክፉ ነገር ተናግረህ ታስቀይመው ወይም ክፉ ነገር ተናግረሽ ታስቀይመው አንችልም። ስለዚህ የምንናገራታችን ቃላቶቻችንን ማወቅ፣ የምናደርጋቸውን ስራዎችና ምክንያቶች ማሰብ ያስፈልጋል። የሰው ልጅ ሰው እንዳመጣለት የሚናገር ከሆነ በትዕቢት ሰውን በመናቅ በማንቋሸሽ የሚኖር ከሆነ ሁሌም ዝቅ እያነሰ ነው የሚሄደው። ለሰው ልጅ ክብር፣ መተሳሰብ፣ መዋደድን የተለያዩ ባህሪያትን የሚያሳይ ከሆነ ግን ሁሌም አሸናፊ። ስለዚህ ሁሌም የተናቀ የተዋረደ የነበረው ሁሌ ከፍ እያለ ይሄዳል ማለት ነው። የሚናቀው የሚያንቋሸው ነው። ያነ ሰው ያቺ ልጅ ሄዶ ስለሰደበ ወይም ያቺ ልጅ ያንን ልጅ ሄዳ ስለሰደበችው የተሰደበው ሰው ምንም ክብሩ አይቀነስም። የሚያዋርዷችሁን ውደዷቸው ይላል። ስለዚህ ስላዋረደ ብቻ ራሱ ተዋረደ እንጂ አንተ አልተዋረድም። አንተ ክብርህ አልተቀነሰም፣ አንቺ ክብርሽ አልተቀነሰም። ሁሌም በጽናት መኖር አለብን። በነገራችን ላይ ቤተሰቦቻችንን ወደ መንፈሳዊ ዓላማ ማንጣት ከፈለግን በስድብ በብስጭት እንደዚህ እያደረጋችሁ ብለን አይደለም። ቤተሰቦቻችንን ማንጣት የምንችለው ወይም ወደ መንፈሳዊ ሕይወት እኛ ጋር እንዲሆኑ በትዕግስት በጽናት ቤተ ክርስቲያን ሄደው ተሳልመው እናት አባቶቻቸው ወደ ቁርባን እንዲሄዱ ከፈለግን መጀመሪያ የራሳችንን ኃይል መበርታት። እኛስ ምን ያህል ትዕግስተኛ ነን? ምን ያህል ጽናት አለን? ቅዱሳን መላእክት ስንት ተጋድለው ስንት ብለው ነው ከዚህ ደረጃ ለነፍሳቸው ሊሰው የቻሉት? ስንት ተጋድለዋል። ከቤተሰብ ርቀው ተጋድሏቸውን ተግተው በስግደት በጸሎት እግዚአብሔርን በማመስገን ሌት ቀን ሳይደክሙ ስንት ቀን ጾመው ነው። እኛ ገና አንድ ቀን ጾመን ደከመን እንላለን። ትንሽ ደቂቃ በእርግጥ ያለነው በሰው ሀገር ነው። ጾም ደግሞ አንዳንድ ልጆች ጾም ስለምትጾም ብቻ ትከሳለህ ይላል። የጾም መንስኤው ከምግብ ለማላቀቅ ሳይሆን እስኪ አንድ ድሀ ሰው አለ፣ የሚበላው የሚጠጣው የለውም፣ ችግር መከራ ይመጣበታል። ያ ችግር መከራ አልፎ ገንዘብ አገኘ። ገንዘብ አግኝቶ ሲኖር ሲደሰት ያ በፊት ጊዜ ቸግሮት የነበረውን ያስታውሳል። ሀብታም ግን ሁሌም ሀብታም ነው፣ ችግርን አያውቃትም። ከዕለታት አንድ ቀን ያነ ሁለቱ ንብረቱ ሁላ ወደመ። ንብረቱ ሲወድም ሲል ችግርን ቀምሷት ስለማያውቅ የዛን ሰዓት እንዴት ንብረት የወደመ ብሎ ወደ ጸሎት ይገባል። አያችሁ፣ እንደዛ መሆን የለበትም። ንብረት ስላገኘ ብቻ እግዚአብሔርን የምታመሰግን፣ ንብረት ስላጣ ብቻ የምታማረር አይደለም። ዋናው ዓላማው የሰው ልጅ ስንመጣ አፈር ነህና መልሰህ ወደ አፈር ትገባለህ እንዳለው ማለት ነው። ስለዚህ ከአፈር እንደተሰራ ነው አምነን ነገ ጧት ችግር ቢመጣ ይህንን ችግር እንዴት ነው የምጋፈጠው? በምን አይነት መልኩ ነው? ዛሬ ስላገኘን ብቻ የምንደሰት ስናጣ ብቻ የምንከፋ መሆን የለብንም። ስላገኘን ብቻ የምንደሰት ስላገኘን ብቻ የምንከፋ ከሆነ ከባድ ነው። ህይወታችን ለወደፊት አላማችን እና እቅዳችን ራሱ የተበላሸ ነው የሚሆነው። ምክንያቱም ዛሬ ስናገኝ ከተደሰትን ነገ ማጣትም አለ። በመከራ ውስጥ እግዚአብሔርን አየዋለሁ ይላል መዝሙረ ዳዊት ላይ ማለት ነው። ስለዚህ በመከራ ውስጥም ሆነን
በደስታ ውስጥ ሆነን ሁሌም እግዚአብሔር ይመስገን ለእኔ የሰጠሁን ለማን ሰጥተዋል ማለትን እንልመድ። ችግር ሲመጣብን ብቻ ወደ ደጃፉ ለመሄድ አንሞክር። ሁላችንም ለሰው ልጅ መልካም ለመስራት ዛሬ ስላለኝ አይ ጓደኛዬ ምናልባት የለ ይሆናል ወይ ይሄ ሰው እኮ የለ ይሆናል መስጠትን እንልመድ። ስንሰጥ ይሰጠናል። ስለዚህ ሁሌም ለመስጠት ተዘጋጁ። አንድ ሰው ብቻ ዛሬ አንተ ስላገኘህ አይ እኔ አግኝቻለሁ ብለን ራስ ወዳዳን ነው። ስለዚህ የእህታችን ጥያቄ በዚህ መልኩ እኔ ከተሞክሮዬና ከተረዳሁት አንጻር ይህንን ብያለሁ። እናንተ ደግሞ ኮሜንት ላይ ባላችሁ በእውቀታችሁ በተረዳችሁት ከኔም ስህተት ካለ አይ እህታችን ይሄ ስህተት ነው ብላችሁ ስህተቴን አርሙ። ለዚህ ዩቱብ አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ቤተሰብ የሆናችሁ እንደ ለመዳችሁ ላይክ ሼር እያደረጋችሁ አበረታቱኝ። እኔ የታችሁ በረታና ብል ምንም የሚቀነስና የሚል ነገር የለውም። ስለዚህ አበረታቱኝ። ሼር ማድረጋችሁን ደግሞ አትረሱ። የደወል ምልክቷን የተጫናችሁ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ደግሞ ቸር ቆዩልን። እግዚአብሔር ከእናንተ ጋር ይሁን። የሰማነውን በልቦናችን መድኃኔዓለም ያሳደረብን የመከረን የዘከረን ክብር ምስጋና ቸሩ መድኃኔዓለም ይድረሰው። እናታችን እናቱ እመቤቴ ቅድስት ድንግል ማርያም ክብር ምስጋና ይገባል። ለጌታዬ ለቤዛዬ ለመድኃኒቴ ለኢየሱስ ክርስቶስ ክብር መስቀል ክብር ምስጋና ይገባል። ጻድቃን ሰማዕታት እንደየክብራቸው እንደየማረጋቸው ክብር ምስጋና ይገባቸዋል። ስለዚህ ቤተሰቦች ላይክ ማድረጋችሁን ደግሞ አትርሱ። አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። መልካም ጊዜ መልካም ቀን ብያለሁ። በያላችሁበት ቸር ሰንብቱ። ኮሜንት ላይ አስቀምጡልኝ አስተያየታችሁን ሀሳባችሁን ኮሜንት ላይ አስቀምጡልኝ።